እንቁጣጣሽ መልኳን ቀይራ ቸርች መጣች። ወንድምስ ቢሆን አሁን ለምሳሌ ካደው ያንተ ወንድም ቢሆን ትገለዋለህ? እንደዛ ነው? አዎ ይገደላል። ለምን አይገደልም? አንሶሪ ግራ ራስ ነው ወይስ ሌላ ሰው ነው የሚገለው? አልገባኝም። ዛሬ ፍርድ ቤት ነው የሚገለው። ስለዚህ መሐመድ እስልምና ለቀሽ ትችላለሽ? ከቁርአን ካመጣህልኝ አዎ አንጣልኝ ከቁርአን እስልምና ለቀሽ ትችላለሽ? አንጣልኝ ከቁርአን ዮኒ ሼህ መሐመድ ዘይንን ክፈትልኝ፣ ከዛው ቁርአን አንብብላት። ራሴ ያነባለሁ እችላለሁ። ያነበ ሙስሊሞች አትበል፣ እኛን አይወክልም። አረ ይሄስ ትዝታዬ ሁሉ ትዝታዬን ሁሉ ሆብለን መጣን ሆብለን ወንጌል ሰማሁ እውነት ሰማሹ ባልንጀሮቼ ስምን በጠራ በጨለማችን ብርሃን ይብራ አበባ የሻይ ባደያ አበባ መስከረም ጭራሽ ለየላችሁ በቃ። አሁን እኛ ብንናገር ተሳዳቢዎች ናቸው፣ ሁልጊዜ መተቸት ነው ስራቸው ነው የምትሉ። እንግዲህ አሁንም ጴንጤዎች መቀላወጣቸውን አላቆሙም። አንድ ጊዜ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ዜማ ይቀላውጣሉ፣ እነሱ አያፍሩም። ሄደው ከዘፈን ሰፈርም ደግሞ ቀላውጦ ይመጣሉ። እመኑኝ፣ ካልሆነ ደግሞ እናሲስ። ጴንጤ መንፈስ ቅዱስ የለውም። ጴንጤ መንፈስ ቅዱስ ቢኖር ኖሮ አዲስ ቅኔ፣ አዲስ ምስጋና፣ አዲስ ሲኒ ከሰማይ ወርድለት ነበር። ይሄ በመንፈስ ቅዱስ ውስጥ አለመገኘት፣ በመንፈስ ቅዱስ አለመጎብኘት ነው። ለምን ከዘፈን ቦታ ዳንኪራ ቦታ ዜማ እየቃረሙ እየመጡላ እየሰረቁ ለእግዚአብሔር ለቅዱሱ እግዚአብሔር አዲስ መስዋዕት እሰዋለሁ ማለት ይሄ መንፈስ ቅዱስ አለመኖሩን ያሳያል። በእናንተ ቤተ እምነት ውስጥ መንፈስ ቅዱስ ቢኖር ኖሮ እንዴት ኦርቶዶክስ ቤተክርስቲያን ዜማና ግጥም ትቃረማለህ? እኛ ይሁን ችግር የለም ለምደነዋል ብላችሁ ለዓለም ከተጨፈረበት፣ በጨለማ ዳንኪራ ከተመታበት፣ አጋንንትና ሰራዊቱ ከተወዛወዙበት፣ ከዘፈኑበት ዜማ ቃርማችሁ አምጥታችሁ ለእግዚአብሔር የከንፈር መስዋዕት ስትሰዉ አታፍሩም ወይ? ስለዚህ ጴንጤ ውስጥ የመንፈስ ቅዱስ መገኘት የለም፣ ውሸት ነው እንዴ! አረባካችሁ እንዴ! ወደ ሰማይ አንጋጡ። መንፈስ ቅዱስ አዲስ መወድስ አዲስ ቅኔ ይስጣችሁ እንጂ ከዳንኪራ ቤት፣ ከዘፈን ቤት፣ ከጨለማ ቤት፣ ከናይት ክለብ ዜማ እያመጣችሁ ለእግዚአብሔር ስትሰዉ አታፍሩም ወይ? ያሳፍራል። መቀላወጥ አቁሙ። ዜማ፣ ስንኝ፣ ግጥም ትቀላውጣላችሁ፣ ከበሮ መቋሚያ ትሰርቃላችሁ። ስለዚህ ጴንጤዎች መቀላውጣችሁን አቁሙ መቀላውጣችሁ። ሁሉ ትዝታዬን ሁሉ ብከትበው ብጽፈው ስለው ብጽፈው እኔማ ጥሎብኝ አልቻልኩም ጭንቀቴ መናፈቂን አልተው መናፈቂን። እሺ የስ አይወክላቸው ምን በል ሰውየው አንድ ሰው ነው ወይ ደግሞ መንዙማው መንዙማ ነው። እሺ አንድ ስለሆነ አይወክላችሁ። የስ የደበኩት ሁሉ ይወጣል ፊቴ ላይ ሰላም አለ የደበኩት ሁሉ ይወጣል ፊቴ ላይ የደበቃችሁት ሁሉ ይወጣል አደባባይ። የምን ፊት ላይ ነው የሚወጣው? የደበኩት ሁሉ ይወጣል ፊቴ ላይ ሰላም አለ። አጃኢብ ነው። ክርስቲያኖች በዚህ ባቦር ንስሐ መግባታችሁን መጠመቃችሁን የጌታ ሥጋ እንደተቀበላችሁ 2008 መቀበል ሰውየው ማለት ነው ሃይማኖቱን የሚበትን ከሆነ በዚህ አይነት ሁኔታ ይገደላል። ግን ይገደላል ቢባልስ ምንድነው ችግሩ? ሃይማኖቱን ትቶ ጀማዓን የሚበትን ከሆነ ይሄ ሰውዬ ይገደላል ማለት ነው። ግን ለካደ ሰው እና አተድና ለዛሊሚን ናራ ለካዱ ሰዎች የጀሃነም እሳትን አዘጋጅቼላቸዋለሁ በማለት አላህ ይናገራል። ስለዚህ አሁን በቁርአን ላይ አላህ ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተናገሩት አንድ ሐዲስ አለ። መን በደለ ዲነሁ ፈቅቱሉሁ፣ ሃይማኖቱን የቀየረ ግደሉት የሚል አለ። ሰዎች በሶስት ነገር ውጪ አንድ ሙስሊም ሐራም ነው ደሙ ይባላል። አንደኛው ሚስት እያለው ዚና የሰራ ሰው ማለት ነው። ሚስት እያለው ዚና የሰራ ይገደላል ማለት ነው፣ ተቀጥቅጦ ይገደላል። ሁለተኛው ደግሞ ምንድነው? النفس بالنفس፣ ነፍስን ያጠፋ ነፍሱ ይጠፋል። ነፍስን ያጠፋ ነፍሱ ሌላኛው
ደግሞ التارك لدينه المفارق للجماعة ሃይማኖቱን ትቶ ጀማዓን የሚበትን ከሆነ ይሄ ሰውዬ ይገደላል ማለት ነው። መጀመሪያ ማስጠንቀቂያ ይሰጠዋል። ምን ይደረጋል? የ3 ቀን ጊዜ ተሰጥቶት እመን ተብሎ ይጠየቃል። አይ ምንድነው ችግርህ? እንዲህ ነው ተብሎ ይጠየቃል። የወጣበት ምክንያት። ከዛ በኋላ ግን ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት ወቅት ላይ አንድ ሰው ምን ያደረገ ሰው ነበር መሰለሽ? ይገደሉ ተብሎ ትእዛዝ ከወጣባቸው ሰዎች አንድ ሰው ነበር። ከዛ አሊ ኢብኑ አቢ ጣሊብ ይመስለኛል ባለሳሳት ከለላን ይጠይቅለታል። ከዛ በኋላ ከለላን ጠየቀለ፣ ከለላው ጸደቀለት። እንደዛ መኖር ጀመረ ማለት ነው። ተግባባ። ስለዚህ ሰውየው ማለት ነው ሃይማኖቱን የሚበትን ከሆነ በዚህ አይነት ሁኔታ ይገደላል። ግን ይገደላል ቢባልስ ምንድነው ችግሩ? ከከባዶች ሁሉ ከባድ አላህን መካድ ነው ማለት ነው። እዛ ነው አላህ ምን ይላል? ከዙልሞች ሁሉ ዙልም ከበደሎች ሁሉ የበላይኛው የሆነው በደል በአላህ ላይ ማጋራትና አላህን መካድ ያ ነው። ስለዚህ በአጭሩ ይገደላል ቢባል እንኳን ምንም አይነት ሴንስ የለው፣ ችግር የለው። ቢቁሊ ዲኒሂ አልሙፋሪቁ ሊልጀማዓ ጀማዓን የሚበትን የሆነን ማለት ነው። ኤኒዌይስ በሁለቱም ቢበተን ያስቀመጡን አስባቡን ይዘን ታከለ ከፈተላት ጌታ ሆይ እሺ ያው ራስ ተሸንብክ እንጀራ ቀንም እንጀራ ሁሌም እንደዛ ከመጣብህ ትሰለቻለህ ማለት ነው። ስለዚህ በገነት ዘወታሪ የሆኑት ፍራፍሬ ነው። አክቹአሊ ተመሳሳይ ፍራፍሬ እየተሰጣቸው ስለነበረ አማረሩ ማለት ነው። አማረሩ ደስታቸው ፍጹም ስላልሆነ በገነት ውስጥ። ምክንያቱም ደስታቸውን በምግብና እንደዚህ ሴቶች አሏቸው ይላል፣ በሴቶችን ወሲብ በማድረግ ስለሆነ ለማምጣት የሞከሩት ማለት ነው። ወንዞች አሏቸው ይላል። ወንዞቹ ምንድናቸው ብለን ስንል ሙሉ ታሪኩን እናንተ አንብቡት፣ እኔ ተወሰነውን እንገራችሁ። ሳሂህ ቡኻሪ 3207 ላይ አንድ በእስልምና የተለመደ ሌጀንድ አለ። እሱ ምንድነው? እሱ ሙሐመድ 7ኛ ሰማይ ላይ ሄዷል ተብሎ ይታመናል። 7ኛ ሰማይ ላይ ሄዷል ተብሎ በሚታመንበት ላይ 7ኛ ሰማይ ላይ አንድ እንትን ያያል። then I was shown Siratul Muntaha, that is a tree in the seven heaven. ሲድረቱል ሙንተሃ የሚባል ዛፍ በ7ኛው ሰማይ ላይ ያያል ሙሐመድ ማለት ነው። ይሄድና ለሊት 7ኛ ሰማይ ላይ ይወጣና ከዛ ዛፉን ያያል። ያ ዛፍ ስር ደግሞ 4 ወንዞች አሉ ይላል፣ ከስሩ የሚወጡ 4 rivers originated at its root፣ 4 ወንዞች ከስሩ ይፈልቃሉ ይላል። እነኚህ ስሮች ወይንም እነኚህ ውሃዎች ገነት ሲገቡ ሙስሊሞች የሚጠጧቸው ነው። የሚገኘው 7ኛ ሰማይ ላይ እዛ ነው የሚገኘው። እነኚህ 4 ወንዞች እንግዲህ በገነት የሚገኙ ሲሆን 2ቱ ግልጽ ናቸው፣ 2ቱ ደግሞ ግልጽ አይደሉም አለ። ግልጽ ከሆኑት ውስጥ ማናቸው አለ? the apparent one are the Nile and the Euphrates። ግልጽ የሆኑት ወንዞቹ ናይል እና ኤፍራተስ ናቸው አለ። ናይል ማለት አባይ ማለት ነው። አባይ ደግሞ የት እንዳለ እናውቃለን። ወደ ግብጽ ላይ ሄዶ ይሆን ያየው፣ ወደ ኢትዮጵያ መጥቶ ይሆን መሐመድ ያየው ባናቅም፣ ናይል እንግዲህ የት እንደሆነ መነሻው መድረሻው ይታወቃል። እንግዲህ በገነት ሙስሊሞች የሚጠጡት ወንዝ አንዱ አባይ ነው፣ ናይልን ነው ማለት ነው። ናይልም ተገድቧል እና ገነት ይሆናል ምናልባት ወደፊት አይ ዶንት ኖ። ስለዚህ በገነት ውስጥ አየሁት ያለው ሙሐመድ 7ኛ ሰማይ ላይ ሄጄ ነው ያየሁት ያላቸው መካ ላይ ሆኖ ናይልን ነው፣ የናይል ውሃን ነው። እኔ አይደለሁም የምለው፣ ይኸው ሐዲሱ ነው የሚለው። እና በገነት ገብተው የሚጠጡት የአባይን ውሃ ነው አንዱ። ከዚህ ጋር በተያያዘ አንድ የሚጠጡት ሌላ ደግሞ አለ፣ ጠጅም አላቸው አባይ ውሃ ብቻ ወይንም ናይል ብቻ አይደለም። ማስረጃ ከፈለጋችሁ ይኸው ሱራ 76 ቁጥር 17 ላይ በእርሷም መበረጃዋ ዝንጅብል የሆነችን ጠጅ ይጠጣሉ ይላል። ስለዚህ በገነት ውስጥ መበረጃው ቀሽር የሆነ ሉር ይጠጣሉ ማለት ነው። ቀሽርና ጉንፋን ሲይዛችሁና አሞከራችሁታ አይለኛ ነው እና መበረጃው ራሱ ቀሽር ነው። ዋናው ምን ያህል አይለኛ ሊሆን እንደሚችል ገምቱ። መበረጃው ቀሽር ከሆነ ዝንጅብል ከሆነ ዋናው ጠጁ ደግሞ ምን ያህል አይለኛ እንደሆነ
መገመት አይከብድም ማለት ነው። ስለዚህ በእስልምና መሰረት በእስልምና አስተምሮ ወይንም እምነት መሰረት በገነት ውስጥ ፍጹም የሆነ ደስታ የለም። እንደኛ ግን መዝሙረ ዳዊት ምዕራፍ 16 ላይ ቁጥር 11 ላይ እንዲህ ይላል፣ የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብኸኝ፣ በቀኝህም የዘላለም ፍስሐ ሐሴት ደስታ አለ ይላል። ዮሐንስ ራዕይ ምዕራፍ 21 ቁጥር 4። በተመሳሳይ እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 21 ጀምራችሁ ዘላለማዊ ደስታ መጽሐፍ ቅዱስ ላይ እንዳለ በገነት ውስጥ ሲገቡ ይናገራል ማለት ነው። እኛ በገነት ውስጥ የምናገኘው ደስታ ዘላለማዊ የሆነ ደስታ ነው። በምግብ በመጠጥ ሳይሆን አምላካችን ለእኛ ያዘጋጀልን ዘላለማዊ ደስታ ይሰጠናል ማለት ነው። እነሱ ግን እየበሉ እየጠጡ ልክ እንደ ምድር አይረኩም፣ አይደሰቱም። ይሄ ቅድም የበላ ነው ይላሉ፣ እርሻ እንረስ ይላሉ፣ እንዝራ ይላሉ። የሚጠጡት ደግሞ የናይል ውሃ ነው። እና ሙስሊሞች ዘላለማዊ ደስታን ወደምታገኙበት፣ ዘላለማዊ ሕይወትን ወደምታገኙበት ወደ ክርስትናው እንድትመጡ እጋብዛችኋለሁ። አዲሱን ዓመት በተለይም ክርስትና ላይ ጥናት አድርጋችሁ ወደ ክርስትና እንድትመጡ ልባችሁን እንድከፍቱ ክርስቶስ እንዲያበራላችሁ በልባችሁ ላይ መብራት እንዲሆን ምኞቴ ነው፣ ጸሎቴም ነው።